አሁን አንተ በመሬት ላይ ያለው ፋኖ ነው ተቃውሞ ያለ ወይስ እንደኔ እንደ ዜማ እንደ ሌሎቻችን መሬት ላይ ያለው አናርኪዝም ነው አልኩህ እኮ። ስርዓት አልበኛ ነው፣ ደፋሪ ነው፣ ይሰማል፣ አጋች ነው፣ የትግሬ ቅጥረኛ ነው። አማራን ከብልጽግና ባልተናነስ አውድሞታል እያልኩ ብልጽግናም ፋኖ የተባለ አደረጃጀት ዛሬ ለአማራ ገበሬ አያስፈልገውም ነው። ጀግና ከሆናችሁ ውጡና ወለጋ ላይ ተዋጉ እያልክ ነው። ብልጽግና መውጣት አለበት፣ ፋኖ የሚባል መውጣት አለበት። እኛ ግን የገበሬ ቀስተ ደመና ሚሊሻ ነው የሚያስፈልገው፣ ገበሬው ማለት ነው። ፋኖ እዚያ ውስጥ መግባት ይችላል። እውነተኛው ፋኖ ገበሬው ጋር መግባት ይችላል፣ ይጥፋል። እኛ እያልን ያለ ነው ፋኖ የሚባለው ኃይል በተለይ አፋባን ብሎ ነው የሚንቀሳቀሰው። ከነጻነት ማግስት ትምህርት የሚያስፈልገው ከነጻነት በኋላ ነው እያለ ቅድም እስኪ ላንብብልህ፣ ይሄን መልስልኝ። የብሔራዊ መልቀቂያ ፈተና እየተሰጠ ነው። ኦሮሞ 54,000 ተማሪዎች ሲያቀርብ ለ12ኛ ክፍል፣ ትግሬ 3 ሚሊዮን የማይሞላው 29,300፣ ደቡብ 56 ብሔሮች 78,000 ተማሪዎች፣ ኦጋዴን ሶማሌ 19,000፣ አፋር 2,900። አማራ ስንት እንዳቀረበ ታውቃለህ? 745 ነው። አንተ አማራ ከሆንክ እንደው ጥቂት ጠብ ያለች አማራ ደም ካለብህ አስተሳሰብ ማለት ነው። እስኪ አስበው ወንድሜ፣ 745ቱ ደግሞ በከተማ ወልዲያ፣ ባህር ዳር፣ ጎንደር ምናምን የተለቀሙ ተማሪዎች ናቸው። ገጠሩ ያለው ዋናው የአማራ ገበሬ ክፍል አልተማረም፣ ትምህርት ቤት ፈርሷል፣ የጤና ተቋማቱ ልማቱ ወድሟል። 3 ዓመት ሙሉ ፋኖ አንድ ቀበሌ መያዝ የብልክ ቤተ መንግስት መያዝ ነው እያለ ዘመነ ከስሯል። ዛሬ ፋኖ መሬት ላይ ያለው እውነታ አንደኛውን ፋኖ አንዱ ሲገል፣ አንደኛውን አንዱ ሲያግት፣ ሰው ሲያግት፣ መምህር ሲገል፣ ማስተማሪ ሲገል የሚውለው የህዋት አስተሳሰብ ያለው ፋኖ ነው የበዛው ነው። እውነተኛ ፋኖችማ እኮ እንፈልጋቸዋለን። ፋኖ የሚለውን ስም እነሱን አይወክልም። ቀስተ ዳመና ብለናቸዋል፣ ተናግረናል። ስለዚህ የፋኖ አደረጃጀት የዘመነ በለው ምናምን ፋኖ አያዋጣም ነው። አማራ ከአንድ ቀበሌ ወደ አንድ ቀበሌ መሄድ አልቻለም። እንኳን ወደ አዲስ አበባ ሰው እኮ ከደሴ ወደ ወልዲያ መሄድ አይችልም። አሁን ሰው እኮ ከበርቶ ለማርያም ሞጣ መሄድ አልቻለም። ታዲያ ኃይል ቢቀጥል ክልሉ ወድሟል። አማራን እንደገና ወደ ሳውዝ አፍሪካ ለባርነት ሊሸጠው ነው። ምንድነው ፍላጎታቸው? ጀግና ከሆነ ልክ እንደ ትግሬዎች በሌላ ክልል ላይ ሄዶ ወለጋ ላይ መዋጋት ነው። አሁን ሰሞኑ እንዳረጉት ያረጉትን ዘመነ ኦላን ደግፈው አብይን ለማውረድ ያረጉት ነው። በጭቃ ነው የሆነው። ጎጃም ያልተመለሰ ጭቃ ነው የሆነው። በወለጋ የተሻገረው አስረግጦ ነው አብይ አህመድ የቀጠቀጠው። ያ እንዳይነቃባቸው የዘመነ ፖሊስ ቢሮ መግለጫ አውጥቷል። ቲክታክ ላይ ማንኛውም የአፋባን ደጋፊና አባል አለ በዙሪያችን ገንዘብ መስጠቱ ወደ ቲክቶክ ዓለም ወደ ፌስቡክ እንዳትመጡ ላልተወሰነ ጊዜ አግደናል። ለምን? ከጎጃም አግበሱ ሲወሰደው የገበሬ ልጅ ዳጋሎ ምናምን እያለ በሴራ ራሱ ደግሞ እንታገላለን ያሉት ትግሬዎች አያቸው አማራ ሲያዳክሙት ወሰዱና ወለጋ ለአብይ ጠቆሙና የአብይ ወያኔዎች ጠቁመው ድባቅ መቱት። ተመልከቱ። ፋኖ ብቻውን ይታገል ማለት ለዚህ ነበር። ፋኖ ብቻውን ከሆነ አይጠቃም ብለን ነበር። ወለጋ ላይ የሞተውን ፋኖ አይተዋል። የገበሬ ልጆች ሄደው አለቁ። እዚያ ያ እንዳይነሳባቸው ደግሞ አፋባኖች መግለጫ አውጥተዋል። ማንኛውም ሰው ወደ ቲክታክ እንዳይሄድ ነው ያሉ። የኛ ደጋፊና አባላት እንዳትሄዱ አሉ። ዋይ ጥያቄ እንዳይነሳ፣ ህዝቡ እንዳይነቃ፣ ያ የሞተው ኃይል እንዲረሳ። ግን በሺዎች ነው የሞተው። ልክ አሁን ጎንደር ውስጥ መሰላሳ ፋኖ እንደሞተው። ስለዚህ ፋኖ የሚባለው እየደፈረ ስለሆነ እያፈነ ስለሆነ በፋኖ ስም ጠቅላላ ይችን ጊዜ ተጠቅሜ መኪና ካልገዛው ቦታ ካልገዛው ነው 4-5 ሴቶችን ከከተማ መመላለስ ነው። አረቄ ውስኪ ይዞ ቁጭ ነው። በክስ ይበላ ነው የሚውለው። አማራን ስቃይ ያበላው፣ ብልጽግናም ስቃይ ያበላው። ስለዚህ ፋኖ እውነተኛ የነጻነት ታጋይ ከሆነ የትግራይን አመለካከት መልቀቅ አለበት ስንል አይ ይዘን ነው የምንመጣ ብሎ ወስኗል። ስለዚህ ፋኖን የገበሬው ጦር በጠመንጃ ማስወጣት አለበት ነው። ብልጽግና ማስወጣት አለበት። አረጋ ከበደም አይጠቅምም፣ ዘመነም አይጠቅም። ሁለቱ ጎጃሚዎች ዘመነን ትግሬ ለማምጣት እየሰራ ነው። አረጋ ከበደ እየዋደመ ነው። ሁለቱም አልጠቀሙንም፣ ተባብረው እየዋደሙን ነው። ስለዚህ ፋኖ የሚለውን አስተሳሰብ እርሳው።
ስነግራችሁ የዛሬ 2 ዓመት እኮ ተሳደቡ ነበር። የፋኖ ኃይል አባይን አይሻገር ማለት ዘመነ ሲመጣ ነግራችሁ የለም የትም አይሄድም። ፋኖ የሽምቅ ተዋጊ ነው። የመንግስት ጦር ነው ወይ በእዝ የሚደራጀው ብያቸዋለሁ። መሪው ከታወቀ ትግሬዎች በገንዘብ በምን ይዙታል ብያቸዋለሁ። ያ ነው የሆነው እኮ። ስለዚህ መሪው መቀሌ፣ ተዋጊው መሬት ላይ። ስለዚህ ፋኖ አናርኪዝም ወይም ደግሞ ስርዓት አልበኛነትን አስፍኗል። የገበሬ ጦር ስለሆነ ስላልተማረ የፖለቲካ ብቃትም የለውም። ፖለቲካ ይችላል የተባሉና አስረስም ከትግሬ ጋር ተወሽቀዋል። ስለዚህ የገበሬው ጦር አልተማረም፣ መሀይም ነው፣ ራሱን አወደመ እያልኩ ነው። ይሄ ኃይል ገበሬውን በሙሉ ሳይጨርሰው መውጣት አለበት ነው። በማን ነው የሚወጣው? በጎበዝ አለቃ እየተመራ እውነተኛ ቀስተ ደመናው የአማራ ተዋጊዎች እነዚህን መከላከልና ከክልሉ እንዲወጡ ማድረግ፣ ክልሉን ደግሞ ያለውን ትግሬ በሙሉ ትግርኛ ተናጋሪ በማባረር ፎቋቸውን በማውደም ንብረቶቻቸውን በመውረስ ለምን ሎተሪ ታዞራለህ አዲስ አበባ ላይ ነው የዛሬው አጀንዳችን። የኦሮሞ ዘመነኞች የትግሬ ዘራፊዎች ያለው ፎቅ በማውደም ሀብት ንብረታቸውን መንጠቅ፣ ኢትዮጵያን በማፍረስ ኢትዮጵያን አፍርሰን አማራ ይድናል ነው። ዛሬ መጡ እኮ ትግሬዎች አይታቸው እኮ ነው ዜና ሰራት እናንተ ላይ የትግራይ ብሔራዊ ክልላዊ መንግስት ነው የምንባል ኢትዮጵያዊ ነን አለ እኮ ደብረጽዮን። እኛ ከኢትዮጵያ ውጭ ለምን 51 ሰው በውስጥ ጽምዶ የሚባለው ሲፈርስበት አብይን ለመደራደር 51 ሰው ልኳላ። ምን ብለው መጡ? የጋራ ጠላታችን አማራ ነው፣ የዘላቂ ጠላታችን አማራ ነው፣ የሚያሰጋን አማራ ነው። ምን እናርገው? እየታጠቀ ስለሆነ ፋኖ በሚል እየመጣ ስለሆነ ሊያፈርሰን ስለሆነ ምን እናርግ? በቃ የሚወዳትን ባንዲራ እናምጣለት። ኦልሬዲ አንቀጽ 40 መሬቱ አፈናቅለነዋል። ጣሪያ አንተ ነው ብለን እኛ ወስደናል፣ ተክተነዋል፣ ድሃ አርገነዋል፣ በትነነዋል። አንቀጽ 40 እናንሳለት፣ አንቀጽ 39 እናንሳለት፣ ባንዲራውን እናምጣለት፣ አንድ ቋንቋ እንበለው ተባለ። አየህ ወንድማችን፣ አሁን ለአማራ የሚያስፈልገው ኢትዮጵያን ለማፍረስ መነሳት። 1983 ይሄን ቢያረግ ኑሮ ናግዛን ይባል ነበር። ዛሬ 51 ቢሊዮን ዶላር የአማራ ገበሬ ለ100 ዓመት ቅባል እየበላ ልክፈል እኮ ነው። አሁን እኮ አዲስ አበባን ሳያፈርስ ከጠበቃቸው አልምቶ ከጠበቃቸው አማራ ለ100 ዓመት ቅማል ይበላል። ለምን ታቆያቸዋለህ? የምትዘርፈውን ትዘርፋለህ፣ የምታስወጣውን ታስወጣለህ። አጭርና ረጅም ፎቅ አይኖርም። ሁሉም መከርከም አለበት፣ ወደ ታች አመድ መሆን አለበት። ያኔ ትግሬ ተስፋ ሲቆርጥ ይመለሳል። አማራም ከዚህ በኋላ ኦሮሞ እንደማያስከትለው ያውቃል። አሊያ ግን የአዲስ አበባን ከተማ እየጠበቅ የባህር ዳር የጎንደር የደሴ ፎቆቻቸውን እየጠበቅ ምግብ ቤታቸውን እየጠበቅ ወርቃቸውን እያጀብክ ከቀጠልክ ሲመጡ ለአንተ መግደያ ነው። ከመምጣታቸው በፊት የዛሬ 40 ዓመት ኦነግ ሻቢያና ወያኔ እንዳረጉት በአማራና በጉራጌዎች ላይ እኛም መንጠቅ አለብን ነው። እኛ በንግግር ስናረገው ለምን ትላላችሁ? እነሱ እኮ በተግባር አድርገውታል። የኢሉ አባቦራ የኦሮሚያ ክልል ያሉ ከተሞች በሙሉ አማራው ኦነግ እየገደለ ሆድ እየዘነጠለ ያለሙ ለመገርሳ ነው የበቀለ ለቴቴ ነው እየተባለ ሲከፋፈሉ ነበር። ሻቢያን አይታችሁታል። ለጥፌላቸዋል። ሂዱና ነገዩ ያን ያህል ስንት ሺህ አማራ ካሰብ ያፈናቀለው። ኧረ ውጡ ወያኔ ከመጣ ሀብት ረሽጣችሁ ወደ ኢትዮጵያ ሄዱ ሲባሉ ኧረ ጦሩ የኛ ነው እያለ ልጋጉን ሲያራግፍ የነበረ አማራ ኢሳያስ ሲመጣ ገብረ እግዚአብሔር ይሄን ያዝ፣ ተከስተ ሰለሞን ይሄን ያዝ፣ ገብረ ዋህድ ይሄን ያዝ እየተባለ ተከፋፈሉት ነው የምልህ። እኛ እኮ ገና እነሱ የዛሬ 40 ዓመት የፈጸሙትን በድርጊት በነቢር እኛ እኮ ስለተናገርነው ለምን ትንበጫበጫለህ? አማራ ቅድም ተናግሬያለሁ። የሰሜነኞች አይጥ በረሮ ቅማል ተዋን ቤቱን ሞልቶታል ነው። ለምሳሌ በተዋን የተወረረን አልጋና ቤት አታቃጥለው፣ ፊት አምጥተህ ትረጨዋለህ። ቁንጫን እነዚህ የሰሜን ቁንጫዎች ተዋኖች በፍሊት ነው የምታባራቸው፣ በማስፈራራት ነው፣ ሀብት ንብረታቸው በመንጠቅ ነው። በፍጹም ይኸውልህ ትግሬዎች ወደ ኢትዮጵያ ማዕከላዊ ስልጣን ለመምጣት አያቆሙም። 1 ሚሊዮን ሰው ተገሎባቸው እየመጡ ነው። ለምን መሰለ? አማራ ስልጣን ስለራቀ፣ ትምህርት ስለራቀ፣ ስለደደበ፣ ወርቅ ስላልሸጠ፣ ስላልነገደ፣ ጥሩ አልጋ ላይ ስላልተኛ፣ ጥሩ ምግብ ስላልበላ አላወቃትም ኢትዮጵያን። እነሱ እኮ አንድ ሚስጥር ልንገራቸው። ፕራይቬታይዜሽን ኤጀንሲ የሚባል አቋቁመው አማራ ክልል የነበሩ በኦሮሚያ በሁሉም ያሉ ሆቴሎችን ይወስዱና ለምሳሌ ጣይቱ ሆቴል ወሰደው፣ በነፃ ነው የወሰደው። 400 ሚሊዮን ብር ተበድረበት። ከዚያስ የደቡቦችን መሬት የጋምቤላው ሂዶ አጠረ። ከዚያ ደግሞ ከልማት ባንክ ተበድረበት። ከዚያኛ አይ ሆቴል እኮ አለው ሀብታም ነው እንዲባል
አንድም ትግሬ ሳንቲም ይዞ የመጣ የለም። ወርቁን አይተሃል፣ ቡናው፣ ሰሊጡ፣ ጤፉ